ልጅን ያህል ነገር ሞቶባት በቃ ልጄ አንዴ አርፏል ልትቸገሪ ትችያለሽ ግን ግድ ነው ግራስ ለገባይ ነውና ህብር ካለ ፍቅር አለ ፍቅር ካለሽ ደግሞ የፈለግሽው ነገር መስራት ትችያለሽ የስብስብ ያለፉትን አስታውሶ ያሉትን አመስግኖ ዛሬውን ሰርቷል ተነስቷል ጌታ ተነስቷል ተነስቷል ክርስቶስ ተነስቷል ከሙታን አይደለም ክርስቶስ ተነስቷል ተዋናይ ልዩወርቅ ተፈራ ባህሩ እባላለሁኝ ባለትዳርና የሁለት ወንዶች ልጆች የሶስት የልጅ ልጆች ያሉኝ በጥበብ ስራዬ ደግሞ በትወናም በስክሪፕት ዝግጅትም አንድ መጽሐፍ ደግሞ ግጥም ሩብ ጉዳይ የምትል አዘጋጅቻለሁኝ አብዛኛውን ግን ትወናው ላይ ነው የምሰራው ተዋናይ ታረገኝ በቀለ እባላለሁ የአርቲስት ሙናዬ መንበሩ ልጅ ነኝ አባቴም አርቲስት በቀለ ጻዲቅ ይባላል መነን ሙላቱ እባላለሁ ባለትዳርና የአንድ ልጅ እናት ነኝ በሙያዬ እንግዲህ በፊት ሌላ ቀደም ብዬ ሌላ ስራ ነበር የምሰራው የታሪክ አጋጣሚ ሆነና አሁን ላይ የትወና ስራን የሙሉ ጊዜ ስራ አድርጌ ይዤዋለሁ ኮከብ ተስፋዬ እባላለሁ ተዋናይ ነኝ እጽፋለሁ አዘጋጃለሁ ስሜ ያብሰራ ዋስኮም ይባላል የተለያዩ ፊልሞችን የቲቪ ማስታወቂያዎችንና ክሊፖች ላይ ተሳትፌያለሁ አንድ ያደረጋችሁ ጉዳይ ምንድነው እንግዲህ እርስ በርስ ያለን ዝምድና በጣም የምንግባባ የምንቀራረብ ሰዎች ለምንድነው ተበታትነን ከምንሰራ አንድ ላይ ለምን አንሰራም የሚል ሐሳብ አቀረብን እኔና አንድ ጓደኛዬ አሰብንና ማህበሩ የተመሰረተው እንዳንለያይ በሚል ነው መጀመሪያ ግን የታሰበው ዋናው ነገር አርቲስት ሙናዬ መንበሩን የሷ መታሰቢያ ተደርጎ ነው እንግዲህ ይሄ ፈረንሳይ ነው ከዚህ ቀጥሎ ያለው ግቢ ነው ቤቷ ጎረቤት ናት በድሩም በምንም አንድ ላይ ነበሩ በዛ አጋጣሚ ያው እንተዋወቃለን እሷ መቤት ትመጣለች በጣም በቃ ለሐዘናችን ለደስታችን ምትደርስ ምንወዳት እናትና ልጆቿ ደግሞ ማብረውን አሉ ሃይማኖት የምትባል ሌላ የልጇ አላት ከሐረግ በፊት ከሷ ጋር አብሬን ይማር ነበር ሐረግ ደግሞ በጣም ጓደኛዬ ናት እሷ ከሞተች ካረፈች በኋላ እናቴ ካለፈች በኋላ በጣም ብዙ ይቆረቁራት ነበር ለምን የሷ ስም ተቀብሮ ይቀራል ይያለች ይቆጫት ነበር ከኛ ከቤተሰቡ ከልጆቿ የበለጠ ይቆረቁራት ነበርና ለምንድነው ሙናዬን ማናከብረው ጥበብ ታላቋን ማክበር አለባት ከኛ በፊት የነበረች ገናና ብዙ ስራ የሰራች መሰረት የጣለች አርቲስት ናት ለኛ ማህበር ማቋቋም አለብን ሙናዬ መወሳት አለባት ብላ ማህበሩን መጀመሪያ ስንጀምረው የሷን ክብረ በዓል ነው ያከበርነው ሀገር ፍቅር ቲያትር ቤት የሷን 20ኛ የሙት ዓመት በዓል በማክበር ነው እንግዲህ መሰረት ነው ማለት ነው ወደ ስም ስያሜው ስንመጣ የግለሰብ ስም በፍጹም ሊገባ አይችልም ሲሉን ህብር ግኝት የኪነ ጥበብ ማህበር ብለን መሰረት ነው መሰረተን እየሰራን ከ3 አመት በኋላ አሁን ደግሞ ይቻላል እንደገና ስናድስ ህብር በሙናዬ ማለት እንደምንችል ስናቅ ህብር በሙናዬ የኪነ ጥበብ ማህበር ብለን አሁን በዚህ አይነት እያካሄድን ያለነው እኔ ወደ ማህበሩ ስመጣና ወደ ሙናዬ ሳደርገው በማህበራዊ ነገሯ በግል ፍቅር በመርጣትም ቤቱ ግን የማህበሩ አባል በሙናዬ ስም ነው መሆን ያለበት ያለው ለጥበብ ስለከፈለችው ዋጋ ነው ልጅን ያህል ነገር ሞቶባት በቃ ልጄ አንዴ አርፏል እዚህ የመጣውን ህዝብ ግን አላንገላታም ብላ ሐዘኗን ዋጥ አድርጋ ከመድረክ ሳትወርድ ስራዋን አጠናቃ በታዳሚው ተመልካቿ ታጅባ መታ ሐዘኗን የተወጣችበት ታሪክ ለጥበብ የከፈለችው መስዋዕትነት እኔ በጣም ይገርመኛል በጣም ጀግና ናት የእውነት ምርጥ የኢትዮጵያ ተዋናይ ሙዚቀኛ ተወዛዋዥ የጥበብ አፍቃሪ ናት እሷ ራሷ ጥበብ ናት በቃ ራሷ ቲያትር ናት
የስጋ እናቴ የሆነች እንጂ የጥበብ ልጆች ብዙ አሏት። የጥበብ ቤተሰቦች ብዙ አላት። የጥበብ እናት አባት አላት። የሙኔ ልጅ ነኝ ብዬ በሆነ አጋጣሚ ሳወራ በጣም ሰው በጣም ደንግጦ ነው በቃ አሁን ያለች እስከሚመስል ድረስ እኔን የሚቀበለኝና ሙናዬ ሁልጊዜም በሰዎች ልብ መሆኗ እኔ እደሰትበታለሁ። እኔ የምለው ታዲያ ብር ለሆነልሽ ኖራል እንዴ? ያልሽ እየዞርሽ ካትካላሽን ከምትቀነቡሪ ብርሽን አትቆጥቢም ነበር? እኔ ብቄ ማንም አይለኝም። ማንም አይለኝም። ድንቄም ባል እንዳንቺ አይነቱን ባል አቅፌ ከምተኛ ይኸውልሽ ድመቴን አቅፌ ብተኛ ይሞቀኛል። ያጣሬ ነው እባክሽ፣ ያጣሬ ነው። ለቅሶ ቢኖርብን ዝም ትላለች አብራሽ። እንደገና ደግሞ ደስታ ሲኖር ሞቅ ታደርግሽ። አንድ ሰው አይደለችም፣ በቃ ህዝብ ናት። ህዝብ ሆና ነው አካባቢያችን ላይ የኖረችው። በጣም ነው የምንወዳት። እኔ በበኩሌ በጣም ነው የምወዳት። እሷን ከኩንዬ ከነጓደኛዋ ነው የምወዳትና ኩንዬንና ሙናዬ መንበሩን መርሳት እኔ አልችልም። በጣም ነው የምወዳቸው። ልጆቿንም ለዛ ይመስለኛል የምወዳቸው። በተለይ ለኔ እናቴ ነበረች የእውነት። እሷ ጭራ ቀርሽ ከፋዘር ጋር አይጠፉም። አብረን ዋበሸበሌ ሆቴል እነሱ በሙዚቃ እኛ ደግሞ ቲያትር አምታታው በከተማ ቲያትር እንሰራ ነበርና እነሱ ሰርቪስ አላቸው። እኔና የሙናዬ መንበሩ መንገድ በአንድ መስመር ስለሆነ እኔን አስደርሳ በግድ ማለት እኮ ነው። እሷ ሌላ ናት፣ እኔ ደግሞ እኛ በፋዘር ነው አምታታው በከተማ ልንሰራ የምንሄደው ማለት ነው። ልጄ ናት ብላ ሙናዬ እኔን እቤቴ አስደርሳኝ ነው እሷ ወደ ቤቷ የምትሄደው ማለት ነው። ሙናዬ ለኔ ልዩ ናት፣ እናት ናት። በአርቱም ደግሞ ቢሆን ሁለገብ ናት። ተዋናይ ናት፣ ዘፋኝ ናት፣ ተወዛዋዥ ናት፣ ምርጥ እናት ናት። እኔ ልክ እንደወለደች ልጇ ነበረ ሙናዬ መንበሩ የምታየኝ ማለት ነው። እና ህዝብ የሚመሰክርላት ትልቅ ተምሳሌት የሆነች አርቲስት ናት። ሙናዬ እናታችን ብቻ አይደለችም፣ ጓደኛችን ናት። እንዲሁ በአጋጣሚ አግኝተሻት ሳቅ የምትፈጥር ሰው ናትና ይሁን አጋጣሚ ሙናዬና ጋሽዬ አባቴ ማለት ነው በአንድ መድረክ ላይ እየሰሩ ተራዋ ደርሶ መድረክ ውስጥ ናት ያለችውና እየሰራች እያለ የሆነ ፎቶግራፍ ምናምን የምትወለውልበት ፓርት ነው። ያንን እያጸዳች አባቴ ከመድረክ ጀርባ ተራውን ይጠብቃል እና ያ የምትወለውለው ነገር ሲወድቅ በቀለ ወልደ ጻዲቅ ስትል ተራው የደረሰ መስሎት እሱ መድረክ ውስጥ ሮጦ ገባና ከዛ በኋላ መጣ ምን አባክ ልሰራ መጣ በል ከመጣህ አይቀር አቀበለኝ ብለው የቲያትሩ አካል አስመስላ ተቀብለው እንደገና ተራው እንዳልደረሰ ገብቶት እሱም ተመልሶ ወጣና ብዙ አጋጣሚዎች አሉ። አንድ በፋሲካ ደግሞ ማስታውሰው ሙናዬ በጣም ታማ ከአንድ ወር በላይ ተኝታ ነበር ቤትና ከዛ በኋላ ዶክተር በጣም የሚወዳት ዶክተር አለ። እሱ ዶክተር በጣም ነው ትሪት የሚያረጋትና ለሙያው እንጂ ለሷ ለራሷ ትሪትመንት እንደሌላት ያውቃል። ከዛን አንድ ቀን ልክ የፋሲካ ኢቭ ነው፣ ጠዋትም ስራላት ማታም ያው እነሱ ኦንላይን ናቸው። በዛ ሰዓት ወደ ስራ ልትሄድ ስትል መርፌ ነበር 7 መርፌ ታዘዘ። ከዛ በኋላ 6ኛው ቀን ያ ነው የፋሲካ ኢቭ ነው። 7ኛው ቀን ደግሞ በማግስቱ የበዓሉ ዕለት እነሱ ስራ ላይ ናቸው። ከዛ ሙናዬ እንግዲህ አሁን እየተሻለሽ ነው፣ መርፌውን እንዳታቋርጪ፣ ያው ዛሬ መተሻል ነገር እንዳትቀሪ አላት። እኔ ልሞት ዶክተር አልቀርም፣ እኔ በቀር እንኳን ሰው ልክልሃለሁ አለችው። እና ዶክተሩ በቃ በጣም እየሳቀ ነው። ሙናዬ በራስሽ አትቀልጂ እባክሽ ብሎ እውነትም እንዳለችው ሳይመቻት ቀርቶ ሳትሄድ ቀረች። ህብረታችሁ በግል ህይወታችሁ ላይ ያለው አስተዋጽኦ ምን ይመስላል? አሁን ማህበርነቱ ቀርቶ ወደ ቤተሰብነት ተቀይሯል። በጣም ብዙ ማህበራዊ ህይወቶችን እናሳልፋለን። የምንለያይበት ነገር የለም። ብዙ አንድ ያደርገናል። በቃ ማህበራዊ ነገሮች ያሰባስቡናል። የግል ለቅሷችን ነው። ብንታመም ለምሳሌ እኔ ይሄን ማህበር ካቋቋምኩኝ በኋላ ኦፕራሲዮን ሆኜ ነበረ። እያደሩ
የሚያስታምሙኝ ቤት በቃ ሞቅ ያደረጉ የሚጠይቁኝ እነሱ ነበሩ እና በጣም በማህበራዊ ግንኙነታችን አንዷ ቤቷ ቢፈርስ ወደ ሌላ ቦታ ብትሄድ ተሰባስበን የሚሄድ የመጠያየቁ ነገር እንደውም እሱ ነገር እየበለጠ ስራችንን ይይዝብናል። ከስራው እንደውም ይበልጥብናል። ያኛው ማህበራዊ ግንኙነቱ እየበለጠ ስንለያይ ራሱ ማታ ተገናኝተን ራሱ ኮንፈረንስ ፈጥረን ነው የምናወራው በስልክ ማለት ነው። ይረብሻሉ በጣም እናሃረክ እንቀስቅሳት ምናምን 8 ሰዓት የሚደውሉበት ጊዜ አለ። ለሊት እነሱ እንቅልፍ ካልወሰዳቸው 8 ሰዓት ቀስቅሰው ያወራሉ በጣም እና እስከዚህ ድረስ ቁርኝት አለን በጣም። አሁን የቤተሰብ እንትን ሆኗል፣ ማህበር ሆኗል። በህይወት እስካለሽ ድረስ መከራ አለ፣ ደስታ አለ፣ ብዙ ፈተናዎች አሉ። የምታጭበት የሚጎልሽ ቀን አለ እና በዛን ሰዓት በዚህ እንገናኛለን። በተለይ ሀዘንና ደስታ ያስተሳስሩናል። አዎ ትልቁ ነገር ደግሞ እሱ ነው። ህብር ውስጥ ያለ ትልቁ በጣም ብዙ ቦታ ላይ የሌለ ነገር እሱ ነው። አንድ አባላችን ዘመድ ቤተሰብ ቢያርፍ አድማቂው ህብር ነው። ሰርግ ቢኖር አድማቂው ህብር ነው። የተለያየ ልብስ እንኳን አንለብስ። ሰርግ ሲኖር አንድ አይነት ለብሰን ነው ሄደን የምናጅበው እና በለቅሶም ቢሆን አንለያይ። ምርቃት ቢኖር አድማቂ እኔ እንጃ ከእህት ከወንድም በላይ ህብር የህብር አባላት እርስ በርስ ያለው ፍቅር ማህበራዊ ህይወት ላይ በእውነት በጣም ይለያል። በጣም መጽሐፌን ሳስመርቅ ስገባ አልቅሻለሁ። አልነገሩኝም። እንደውም በቃ ቅሬታ በሆዴ ያድሮብኛል። ምንድነው እነዚህ ሰዎች እንዴት ነው ምንም የማይሉኝ ብዬ ስገባ ልክ ወደ አዳራሹ ስመጣ እነሱ አንድ አይነት ለብሰዋል። እነ የአብስራ ህፃናቶቹ ደግሞ አበባ ተሸክመዋል። በቃ እንዲቄጤማ እየጎዘጎዙ ሲያስገቡኝ በቃ ማህበሩ የተቋቋመበትን ቀን እግዚአብሔርን አመሰገንኩ። እኔም አለቀስኩኝና እኔ አሁንም አመሰግናቸዋለሁ። ስጦታው ነው ማጀቡ ነው ምኑ ነውና እኔ ክብሮቼ ናቸው ህብሮች። አሁንም ክበሩልኝ። እኔ ወደዚህ ማህበር የመጣሁት ማህበሩ ባለው ፍቅር ነው። ምንም አይነት ችግር ቢኖርባቸው ምንም አይነት ጥል ቢኖርባቸው እነሱ ውስጥ በፍቅራቸው ብቻ ያንን ነገር ማለፍ እንደሚችሉና እኔ በፍቅር ሁሉም ነገር መታለፍ እንደሚችል ተምሬያለሁ ከነሱ። የባህሪ ልዩነታችሁን እንዴት ወደ አንድ ታመጡታላችሁ? እንደ መልካችን ባህሪያችን በጣም ይለያያል። በጣም ቁጡ ይኖራል፣ ዝምተኛም ይኖራል፣ እንደገና ቻይም ይኖራል። ግን የሚገርምሽ ነገር ሁሉንም በመቻቻል በጣም ተዋውቀናል። የሚገርምሽ ነገር እንግዲህ እኔ ትቆጫለሽ ይሉኛል። እኔ በጣም ጨቅጫቃ ነሽ እባላለሁኝ። ኮኮብ በጣም ስትሪክት ናት። ስራ ከያዘች አትለቅም። ሁሉም በየፊናው የተለያየ ባህሪ ያለው ግን በአርፋጅነት ተመዝግቤያለሁ። እስካሁን ሪካርድ የሰበር የለም። በጣም የሚያስቅሽ ሰው አለ፣ ቶሎ የሚከፋው አለ፣ የሚያኮርፍም አለ። ያው አለ አይደል በቤተሰብ ውስጥ ስትኖሪ እኮ ብዙ ባህሪ አለ እና ያንን ግን የሚገርምሽ ነገር ልዩ ታቻችሏለች። እሷም እኮ አንዳንዴ ታኮርፋለች ልዩ። አብሮነታችሁን ምን ይፈትነዋል? ያው ሰውና ሰው መሆናችን ይፈትነናል። ማልደብቅሽ ነገር ብዙ ስትሆኚ በጣም ብትዋደጅም አለመግባባት ይኖራል። ያው በማህበር ስትሆኚ መጋጨት አለ፣ መፋቀር አለ። አንዳንዴ ሸሸትልና ከዛ አስቤ ነው የምመለሰው እንደገና ወደ ራሴ ማለት ነው። በዚህ አጋጣሚ ምን ሆነሽ ነው ምንድነው መባባል አለ። ዝም የሚል የለም። እንዴ ምን ሆና ነው? ለምን ቴሌግራም ላይ እናወራለን። ከኮንፈረንስ በተጨማሪ ቴሌግራም ላይም እናወራለን። እኔ አሁን ቴሌግራም ላይ በነገራችን ላይ ብዙ መጽሐፍ ምናምን ደስ አይለኝም። በዛ በጣም ይተቹኛል፣ በጣም ይቆጡኛል ምናምን። እኔ ደግሞ ያው ይወቁልኝ አሁንም ብዙ መጽሐፍ አልፈልግም። አንዳንዴ ደስ ሲለኝ ነው መጽሐፍ ጻፊ ሲለኝ ውስጤን ያውቁታል። ውስጤ ያላዘዘኝ ምናምን እላቸዋለሁ፣ ይተውኛል ማለት ነው። የተለመደ ነገር ነው። ብዙ ፈተናን አሳልፈን አሁን በንጹህ ፍቅር በጥሩ ግንኙነት አብረን ነን ያለነው። የህብር ግኝት የኪነ ጥበብ አባላት
እንኳን መጣችሁልን። ከፍቅር የመጣችሁ እንግዶችም እንኳን በደህና መጣችሁልን። ስለተገናኘን በጣም ደስ ብሎኛል። የዘንድሮ የፋሲካ በዓል ከሌላ በዓላታችን ሁሉ ለየት የሚያደርገው በጣም የምንወደው የምናከብረው ማህበር ውስጥ በሙያው እርሱ አንጋፋችን ነው። ካባ ልናለብሰው ዛሬ ስናስብ ለሌሎች 5 የኪነ ጥበብ ባለሙያዎች ቤት ሲሰራ ለኛም የማህበራችን አባል አንጋፋው አርቲስት ብርሃኑ በርታ ተሰርቶለት ቤቱን ስለመረቅን እንኳን ደስ ያለህ ለማለትና እዚህ ማህበር ውስጥ ተቀምጦ ደግሞ እሱ ከኛ ጋር በሚያሳልፍበት ጊዜ ኪነ ጥበቡን ከኛ ከምናቀው በላይ እንድናሳድግ የሚረዳን ትልቅ ሰዋችን ነው። ለኔ በጣም ትልቅ ሰው ነው ብርሃኑ በርታ። ጨዋ ነው፣ አስታራቂያችን ነው። ቀሪ ዘመንህ ደግሞ ይባረክ። አርቲስት ዮሐንስ አፈወርቅና ኮሎኔል ካባውን እንዲያለብሱልን የማህበራችን አባል አርቲስት ኮከብ ተስፋዬ አበበ ካባውን ለሚያለብሱት ሰዎች ትሰጥልናለች። አርቲስት ብርሃኑ በርታ እንኳን ደስ ያለህ እላለሁ። በመመረጤ ደስ ብሎኛል። ህብር ግኝት ውስጥ ደግሞ የበለጠ ሞር ብርሃኑ በርታ የሚታወቅበት የሁሉም ሽማግሌ በመሆኑ ሽምግልና ቀላል አይደለም። ዋሽቶ ማስታረቅ አለ፣ እውነት ተናግሮም ደግሞ ማጋደል ሊኖር ይችላል እና ዋሽቶ እንኳን የሚያሳርቀን ሰው ነው። ይዋሻል ማለት ሳይሆን አባባሉን ለማለት ነው። ብርሃኑ በጣም ትልቅ ሰው ነው። ሰው ከሰው ሲጣላ አይወድም። ጥበብ ላይ ደግሞ የሆነ ችግር ከተፈጠረ ይፈጠራል። ያንን ቶሎ መፍትሄ ለመስጠት እኔ እንኳን ሳረፍድ ነው አንድ ፊልም ወይ አንድ የሆነ ነገር ለመስጠት ሳረፍድ 5 ደቂቃ ሳረፍድ እንዴ ጆኒ ምን ነካ አንተ ትልቅ ሰው አይደለም እንዴ ብሎ የሚገስጸኝ ሰው ማለት የብርሃኑን ቁጣ ስሰማ እንደው በፕሌንም ቢሆን መምጣት ያምረኛል እዛ ቦታ ላይ ብርሽ እግዚአብሔር እድሜና ጤና ይስጥ። ከኮሎኔል ጋር ሆኜ ብርሃኑን ለማልበስ በመብቃቴ እጅግ በጣም ደስተኛ ነኝ። ኮሎኔል የምትለው ነገር ካለ ጨምርበት። ለዚህ ክብር በመብቃታችን በማህበራችንና በግሌም እንኳን ደስ ያለ። እሺ በእውነት እኔ ቋንቋ ያጥረኛል። የህብር ግንኙነት አባላችሁ ሆኜ በማገለግለው ነገር ይህንን ክብር ስለሰጣችሁ በእውነት እግዚአብሔር ሁላችሁም በፍቅር በሰላም እንደው እግዚአብሔርን በእውነት ነው ግራ ስለገባኝ ነውና በጣም ተደስቻለሁ። ክብር ለእናንተ ይሁን፣ ክብር ለሁላችሁ አሜን። ወንድሞቼ እህቶቼ ፋሲካ በዓልን ስናከብር እንዲህ ካባ ለብሰን አይደለም? እውነት ተባረኩ። ሀገራችን ሰላም ያርግልን። አሜን። ሀገራችን ሰላም ያርግልን። አሜን። አንድነት ይስጠን። አሜን። ፍቅር ይስጠን። አሜን። ከኔ በጎደለ እግዚአብሔር ይሙላበት። አሜን። የዝጌት ኬሪሁን ተጫወቱ በቃ። ለዚህ ህብረት የሚከፈል ዋጋስ? ብዙ ዋጋ ይከፈላል። ለምሳሌ ክፍለ ሀገር ስራ ኖሮን ይሄ ማህበር ሲሄድ ያው ቤትሽን ተተሽ ለዛ ለሄድሽበት በቂ ክፍያ ማህበር አይደል? በቂ ገንዘብ ላታገኝ ትችያለሽ፣ ልትቸገሪ ትችያለሽ። ግን ግድ ነው። አሁን አንድ ሰው ስራ ሊያነጋግረን ሲፈልግ ይሄንን ካልሰጠኝ ትያለሽ። ይሄ ማህበር ግን ስለሆነ ሄደን ውጤታማ ሆነን አትርፈን አግኝተን የመጣንባቸው ጊዜዎችም አሉ። ደግሞ ከስረንም የመጣንባቸው ጊዜዎች አሉ። አንዳንድ ጊዜ በጣም ከራስሽ በላይ ማለት ካለሽ ከፋሚሊ ከቤተሰብሽ ጉዳይ ራሱ አንዳንዴ ትውት አድርገሽው የምትመጪው ነገር አለ። አንድ ጓደኛችን ትልቅ ስራ ካምፕ ገብተው የሚሰሩት ስራ የኛ ስራ ተደርቦባት መርጣ ወደዚህኛው ስራ መታለችና የሚፈትኑ ነገሮች አሉ። እህቶችን ላለማጣት ሁሉ ነገር ትቼ እመጣለሁ። ህብረት ሲኖርሽ አንቺ የፈለግሽበት ደረጃ መድረስ ትችያለሽ። ምክንያቱም ህብረት ካለ ፍቅር አለ። ፍቅር ካለሽ ደግሞ የፈለግሽው ነገር መስራት ትችያለሽ። ለህብረት ስትሆኚ የሚፈትን ነገር አለ፣ ግን ህብረት በጣም ደስ ይላል። እኔ በጣም ደስ ይለኛል፣ በዚህ ማህበር በጣም ደስ ይለኛል። ከሴቶቹ ትልቋ ሴትዮ እኔ ነኝ። ከኛ ደግሞ ትንሽ ልጅ ደግሞ አለችን ጓደኛ።
የአብስራ ባርኮም ትባላለች። በፍቅራችሁና በህብረታችሁ ምክንያት እስካሁን ድረስ ቆይተዋል እና ወደፊትም ይቆያሉ። ይህን ጤና ያውቃለሁ። እኔም ደግሞ እንደነሱ አይነት ህብረት ካለኝ ከመወደው ሰው ጋር እስከፈለኩት እስከማልፍ ድረስ ጊዜ መቆየት እችላለሁ። በቀጣይ ምን አሰባችሁ? ህብር በሙናይ እንግዲህ ብዙ ራዕዮች አስቀምጠን ሙናይን ብቻ እየዘከረ የሚኖር ሳይሆን ሌሎችም እንደ ሙናይ አይነት ለሀገሪቱ የጥበብ ዘርፍ መሰረት የጣሉ ሰዎችን እያከበረ በጥበብ ዘርፍ ደግሞ ያሉ አሁንም ደግሞ ታመው ተቸግረው እቤት ያሉትን መጠየቅ ታሪካቸውን በመጽሔት በመጽሐፍ የሚዘጋጅበትን መንገድ ለማድረግ ሲቀጥል ደግሞ እኛ ከተቀጣሪነት ለመዳን የራሳችንን ስራ ለመስራት ነው ወደዚህ ማህበር በቁም ነገር ተሰብስበን የመጣ ነውና እግዚአብሔር ቢፈቅድ ወደፊት ቲያትር ይዘን ቱር የማድረግ ሐሳብ እቅዳለን። ፊልሞችም እየሰራን ነው እንደ እግዚአብሔር ፍቃድ። አሁን በቅርቡ የምናስመርቀው ፊልም አለ ብለን እናስባለን። እንግዲህ እግዚአብሔር ይፍቀድ። በጥሩ ሁኔታ እየተንቀሳቀስን ነው። ዩቲዩብ በራሳችን ህብር በሙናይ የአርቲስቶች ማህበር የሚል ከፍተናል። እንደነገርኩሽ በህይወት ያሉትን እያሰብን በህይወት ያሉትን እያመሰገንን ማህበራችን እንዲቀጥል እያደረግን እኔ አሁን የተለያዩ ፊልሞችን የቴሌቪዥን ድራማዎችን ማስታወቂያዎችና የክሊፖችን እሰራለሁ እና አሁንም ይህንን ስራ በመቀጠልና ሀገሬን ማስተዋወቅ ነው የምፈልገው እና ይህን ህብረትም የተቀላቀልኩበት እነሱ እስከዚህ እድሜያቸው ድረስ ሰርተዋል እና ከነሱ መማር ፈልጋለሁ። እኔም እንደነሱ መስራት ፈልጋለሁ። ምክንያቱም ሀገሬ በዓለም አቀፍ ሁሉም ሰው እንዲያውቃት ስለምፈልግ እና አሁን ባለውበትም ደረጃ ከዚህም ከፍ ብዬ እየሰራው ሀገሬን ማስተዋወቅ ነው የምፈልገው። እግዚአብሔር ይመስገን ለተንቀሳቀሶ ለሰሰበ ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን ይመስገን ቅዱስ ለሰጠን እግዚአብሔር ይመስገን ቅዱስ ለሰጠን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን። በመጀመሪያ እግዚአብሔርን አመሰግናለሁ። እግዚአብሔር አምላክ ከቁጥር እንዳያጎለን ነው የምፈልገው። በእውነት ማናችንን ምንም ነገር አይንካን። ከሀገራችን ከኢትዮጵያ ጋር ሰላም ይሆን ለሁላችን። መነን ሙላት በጣም ወድሻለሁ፣ አመሰግንሻለሁ። ዶክተር ሄለን በሬ በጣም አመሰግንሻለሁ። ካባ አልብሰሽኛል፣ አክብረሽኛል። እንዳከበርሽኝ እግዚአብሔር ያክብርሽ። በጣም ነው የምወድሽ። ኮከብ የፋዘር ልጅ ኮከብ የሙናይ መንበሩ ልጅ ሀረግዬ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ወዳችኋለሁ። የሀገር ፍቅሩ አርቲስት ዮሐንስ አፈወርቅ በብዙ ነገር ከመካከላችን ሆነህ በማስተማር አብረህ በመሆን ብቻ ሳይሆን በማስተማር በመምከር አብረን ስላለህ በጣም አከብርሃለሁ። በጣም 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 ብርሃኑ በርታ በጣም ነው የምወድህ፣ በጣም ነው የማከብርህ። ለማህበር አባላቱ እንደ ወንድምም እንደ አባትም ሆነህ ከኛ ጋር ስላሳለፍካቸው ጊዜዎች ሁሉ እጅግ አመሰግናለሁ። ብሬ ወድሃለሁ። የአብስራ ባርኮን በጣም ወድሻለሁ ልጄ። በምናልፍበት መንገድ ሁሉ አብራን ታልፋለች እና ያቡ በጣም ነው የምወድሽ የኔ ልጅ፣ በጣም ነው የምወድሽ። ትልቅ ቦታ በጥበቡ ዘርፍ ትልቅ ቦታ ደርሰሽ ያሳየኝ እና ሌሎቻችሁንም የማህበር አባላቶችንም አሁን እንዲህ ስም መጥቀስ በእርግጥ በጣም ከባድ ነው። መቤት በጣም ወድሻለሁ። ሄሉ እኔ በጣም ብዙ ናችሁና ይቅርታ። ሁላችሁንም የምወደው በጣም ነው የምወዳችሁ። ማሚዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ።
እናቴ ነሽ የእውነት ሀረግዬ የሙናዬ ምትክ በጣም ነው የምወድሽ በጣም ነው የማከብርሽ ሁላችሁም መኒ ሄሎ እሙዬ ሌሎቻችሁም ወንዶችም በቃ ስማችሁን ያልጠራኋችሁ እከሌ ከሌ ብዬ መጨረስ ስለማልችል ነው ሁላችሁንም ባንድ አይነ ነው ማያችሁ በጣም ነው የምወዳችሁ እውነት ስለ እውነት እጅ ለእጅ ተያይዘን ተሳስረን ፍቅራችንን ዳር ለማድረስ የምንታገለው ጓደኞቼ በሙሉ እጅግ በጣም ወዳችኋለሁ አመሰግናችኋለሁ ብርታቶቼ ናችሁ እንግዲህ እህቶቼ እጅግ በጣም ምንም ከእስከምለው ነገር የለም ከምስረታው ጀምሮ አብረን ያለንም ከምስረታው በኋላም አብረን ያለን በአገር ውስጥም በውጭም ያላችሁ እህቶቼ እጅግ በጣም አድርጌ ከልብ ነው የምወዳችሁ ሁላችሁንም ማመስገን የምፈልገው ማሜ ልዩ እሷ በጣም የምታበረታተኝ ሰው ናት እና ከልቤ ነው የምወድሽ እውነት በጣም የማከብርሽ ሁላችሁንም ከልቤ ነው የምወዳችሁ እናንተ ስላላችሁ ነው እዚህ ያለሁት እና ከናንተ እኔ ብዙ ነገር ተምራለሁ ከናንተ ብዙ ነገር አውቃለሁ እና እስከ መጨረሻው ድረስ አብረን ነው የምንሆነው እግዚአብሔር የተመሰገነ ይሁን ለዚህ ቀን ለዚህ ሰዓት ለዚህ ደቂቃ ያደረሰን እናንተንም እጅግ በጣም አድርጌ አመሰግናችኋለሁ ስራችሁ ይባረክ እድሜ ዘመናችሁ ሁሉ በጸጋ በበረከት ይሁን አመሰግናችኋለሁ ወዳችኋለሁ በጣም እግዚአብሔር ይሄን ፍቅራችንን ያቆይልን ያብዛልን እላለሁ በዚሁ ያው መልካም አመት በዓል ለሁላችንም እንኳን አደረሰን በእውነት የዛሬው ቀን በጣም ደስ የሚል ነው ሁሌም ያው ህብር ግኝቶች እንሰበሰባለን ህብር በፍቅር ሁሌም አንድ ላይ ነንና በአንድ ላይ ተደምረናል በጣም ደስ የሚል ነገር ነው ማህበራችንን ወክለን ከእናንተ ጋር በማሳለፋችን እጅግ በጣም ደስ ብሎናል እግዚአብሔር ይስጥልን ያክብርልን ጋሽ ብሬ እውነት ሰብሳቢያችን አስታራቂያችን መካሪያችን ብዙ በቃ እውነት በጣም እንወድሃለን እግዚአብሔር ጨምሮ ሁላችንንም ጋሼ ላይ ደረሱበት ክብር ላይ እንድንደርስ ያድርገን መካሪያችን ወንድማችን ታላቃችን እና ለሁላችሁም እንኳን አደረሳችሁ በመቀጠል ደግሞ ወንድም የምትለው ነገር አለ አይደል መዝሙር በመስቀሉ ያመናችሁ እንኳን ለብርሃነ ትንሣኤው አደረሳችሁ እንኳን ለብርሃነ ትንሣኤው አደረሳችሁ እንኳን ለብርሃነ ትንሣኤው አደረሳችሁ እንኳን ለብርሃነ ትንሣኤው አደረሳችሁ በወንጌሉ ያመናችሁ እንኳን ለብርሃነ ትንሣኤው አደረሳችሁ እንኳን ለብርሃነ ትንሣኤው አደረሳችሁ እንኳን ለብርሃነ ትንሣኤው አደረሳችሁ እንኳን ለብርሃነ ትንሣኤው አደረሳችሁ